አላሁ አክበር ጉድ ስሙ። ነገር ግን ጠርቶ ሳይበቃ ቦታ ላይ መገኘት አልቻለም። ብዙ ወንድሞቻችን መልስ ይሰጣሉ። ነገር ግን እግሬ አውጭኝ ብሎ አምልጧል። ወንድሜ ሐፊዝ ከ13 በላይ ነው የደወለለት። ስልኩን ማን ያንሳው? አቡል አባስም ቪዲዮ ሰርቷል። በፈለግከው ርዕስ ላይ መጥተህ ከኔ ጋር ተወያይ ብሏል። ነገር ግን ደግሞ ጥሪው እንደ መቀበሉ አይደለም። ይከብዳል ነገሩ። ተጣራህ አይደለም ወደ ውይይቱ። ለምን ውይይቱን አትቀበልም? ለምን ትሻሻለህ? ለምን ስልክ አታነሳም? እንወያያለን። መስደር ተለቂ ላይ እንወያያለን። ወይም እምነታችን ከየት ነው የምንወስደው በምን ርዕስ እንወያያለን ብለው ብዙ ወንድሞቻችን ቪዲዮ ሰርተዋል። ወንድም ሐፊዝ ቪዲዮ ሰርቷል። እንወያያለን። መስደር ተለቂ ላይ እንወያያለን። ወይም እምነታችን ከየት ነው የምንወስደው በምን ርዕስ እንወያያለን ብለው ብዙ ወንድሞቻችን ቪዲዮ ሰርተዋል። ሰምታችኋል ያለውን እንፍሩ ርዕስ ቀይርልንና እንወያይ ነው። ይሄ ደግሞ ለዛውም ደግሞ ገና ተማሪ የሆነ ሰው ለምን እንዲህ እንደሚሉ ታውቃላችሁ? ርዕሱን ቀይርልንና ማስረጃ የምንወስደው ከምንድን ነው በሚል ርዕስ እንወያይ እያሉ ነው። አላህን እግር አለው ባት አለው ይስቃል ይሮጣል ሁሱ የተናገራቸው ንግግሮች እስልምናን ይወክላሉ ብለን አንወያይም። ነገር ግን ማስረጃ ከምንድን ነው የሚወሰደው በሚል ርዕስ እንወያይ ያሉ ነው። 13 ጊዜ ደውሏል፣ አልተነሳለትም ምናምን ብሏል። አንስቼለታለሁኝ 1000 ፎሎወርስ ያለው ገና ተማሪ ነው። ግን ምን እንዳለ አዳምጡ። አንስቻለሁ፣ ውሸት ነው። ይሄም ያው ከሁሱና ከሌሎቹ ሽፋን ለመስጠት ደፍ እያሉ ነው። የተሻሉ የሆኑ ሰዎችን አቅርቧቸው። እሺ ቪዲዮውን አይተዋል? ውይይት ጥሪ ያደረኩበትን ውይይት ጥሪ ተቀብለናል። ግን አይተዋል? ቪዲዮ ማስረጃችን ምን ይሆንልን? ሁጀተል ቁርአን ወሱና ነው። መጀመሪያ ቁርአንና ሐዲስ በምን ደረጃ ነው ብለን ከዛ በኋላ ወደ ሌላ ነገር መሄድ እንችላለን። ተማም ቁርአንና ሐዲስ እኮ አዳምጥሽ። አለይኩም ሰላም አዳምጠኝ። አልሐምዱሊላህ። እሺ ቆይ ሰማኩ። እሺ ስማኝ። እሺ ተረጋጋ። መጀመሪያ የውይይት ጥሪ አድርጌያለሁ። የውይይት ጥሪ ተቀብለናል ብያለሁ። ቆይ አዳምጠኝ። አዳምጠኝ። ተረጋጋ። መጀመሪያ ተረጋጋ። ቆይ እንጂ ስማኝ አንዴ እኮ እሺ አናግረኝ። አዳምጭሃለሁ እኮ ነኝ። ስንጨርሰው አውርተህ እኮ እኔም አንተም አዳምጠኝ። ችግር የለም። حول ولا قوة አሰማኝም። አንተ መጀመሪያ ስማኛ። መጀመሪያ አትሰማም እንዴ? መጀመሪያ አዳምጠኝ። እሺ አንዴ ተረጋጋ። እሺ መጀመሪያ ተረጋጋ። ትንሽ ተረጋጋ መጀመሪያ። አብሽር። መርሐባ። እሺ ውይይት ጥሪ አድርጌያለሁ አይደለ? ሰምቻለሁ። በቃ ውይይት ጥሪ ያደረኩት ምንድነው ሁሱ የተናገራቸው ንግግሮች የእስልምና ሃይማኖትን የሚወክሉ ናቸው ወይስ አይደሉም የሚል ነው። ቪዲዮውን አይተዋል? ይሄንን አይቻለሁኝ። አዎ ይሄንን ውይይት ጥሪ ተቀብላችኋል? ውይይት ጥሪ በአጠቃላይ ጁምለተን ተቀብለናል። አዳምጠኝ። ይሄንን የጠራሁትን የውይይት ጥሪ ተቀብላችኋል አልተቀበላችሁም? ጁምላው ተቀብለናል። ጁምላ በአጠቃላይ ማለት ነው ያልኩህ። ርዕሱንስ ተቀብለሃል አልተቀበልከውም? የሁሱ የተናገራቸው ንግግሮች እስልምናን ይወክላሉ ወይስ አይወክሉም የሚል ርዕስ ነው። በእናንተ ማከር ኺላፍ የሆነው ተቀብለናል። ውይይት በምንም እኮ አዳምጠኝ መጀመሪያ። ይሄ የያዝነው ሁሱ የተናገራቸው ንግግሮች እስልምናን ይወክላሉ ወይስ አይወክሉም የሚለውን ርዕስ አድርገን እንድንወያይ ጥሪ አቅርቤያለሁ። ይሄንን ተስማምታችኋል? እሺ ይሄንን እንወያያለን። ግን አንድ አልተቀበልክም ማለት ነው ገና። ቆይ ገና ዋል። ማስረጃ ከየት ነው የሚወሰደው በሚል ርዕስ እንወያይ ብሎ ደውሏል። አሁንም ቢሆን ስሙኝ በደንብ አድርጋችሁ። ሰሊም እዚሁ ጋር ሰሊምም ይሁን ሌሎቹም ኹጥባ አድራጊዎች እንዲሁም በሚዲያው ላይ ከፍተኛ እንቅስቃሴ ያላችሁ ሁሱም ከሱም የተሻላችሁት እውቀቱ ያለን የምትሉ ሰዎች አህለን ወሰህለን ቢኩም። አሁንም ነው የምላችሁ ወደኋላ የምንልበት ምንም ነገር የለም እና እነዚያ ታዋቂ የሆኑት ይሸነፉብናል ብላችሁ ስትፈሩ ገና ጀማሪ ህፃኖች
የሁሱ ስምና የመሻይኾቻችሁ እንዳይጠራባችሁ ለማድረግ አትጣጣሩ። ለማንኛውም ጀማሪ የሆናችሁት አንድ ፎሎም ያላችሁ ሌሎቹም ከተማሪዎቼ ጋር ላገናኛችሁ እችላለሁ፣ ችግር የለውም ማለት ነው። طيب እና ሼኾቻችሁን ጥሯቸው ለማንኛውም